ቪዲዮ ተመልከቱ። ማለት ነው እኔ ስለጀመረኝ ከዚህ በላይ አላሳያችሁም። ከዚህ በላይ አላሳያችሁም እንጂ አዩ ከልጁ ጋር ሰው በዚህ ነው ያለ። ምንድን ነው የሚጨክነው? ቆይ እኔ እኮ ጉዴን አላወቅኩኝም። ቲክቶክ ላይቭ ገብቼ ሁሉም ሰው እንትናን የአብርሽና የልዑል ፎቶ ጫካ ውስጥ በእንትን ተቀብሮ አየ ነው ብለው ሲሉኝ ማመን አቃተኝ። በቃ 1 ደቂቃ ነበር ቪዲዮ የታየው። እሱን አይቼ አይ አንዴ ውሸት ነው ላለው ከራሴ ጋር፣ አንዴ ደግሞ እንዴት እንዲህ ይደረጋል ላለው ርብሽ ብሽ ያለ ስሜት እዛው ላይቭ ላይ ማለት ነው 3-4 አይነት ስሜት አስተናገድኩኝ። ከዛ ደግሞ የሆነ ሰው መጥቶ አይ ይሄ እኮ ውሸት ነው ሲለኝ በቃ ተረጋጋሁኝ ትንሽ ማለት ነው። ቆይ ምንድን ነው እየተካሄደ ያለው? በጣም ደነገጥኩኝ ማለት እኔ እንጃ። አስባችሁታል? የልጃችሁን ፎቶ ጫካ ውስጥ ተቀብሮ በአፈር ተቆፍሮ ስታዩ ምን ያህል ስሜት ነው የሚሰማችሁ? እኔ በጣም ነው የተረበሽኩኝ፣ ደነገጥኩኝ ማለት ነው። እና ብዙዎቻችሁ በቃ ልጁን እያደነቃችሁት ነበረ ማለት ነው። እውነት እኔ አሁን ለዚህ ልጅ ይሄን ላደረገው ልጅ መልእክት አለኝ፣ እባካችሁ አስተላልፉልኝ። እውነት አብርሽን ሊረዳ አብርሽ ካለበት ስሜት እንዲወጣ ፈልጎ ከሆነ ለምንድን ነው ይሄን ያደረጉትን ልጆች ፊታቸውን እየሸፈነው? ያጋልጥልን። ይሄንን የተረገመ ተግባር ያደረጉ ሰዎች ማወቅ እንፈልጋለን። እዚች ጋ አሁን እኔ ሩታ ናት ብላችሁ ትላላችሁ። እንዴት? ቆይ ሩታ የልጇን ፎቶ እኔ አልገባኝም። ቆይ ኮሜንት ላይ ጻፉልኝ። እንዴት ነው የልዑልን ፎቶ ከአብርሽ ጋር መሬት አስቆፍራ በእንቁላል ቀረፈት ምናምን አድርጋ መሬት ላይ የምትቀብረው? እናት እኮ ናት። እንዲህ ይደረጋል? ቆይ እንዲህ እኔ ዘግንንን ያለኝ። እኔ ስለሱ ማውራት አልፈልግም። እሺ ችግር የለውም። ሩታና አብርሽ ትልልቅ ሰዎች ናቸው። ሚዲያ ላይ ሲቀርቡ የሚመጣባቸውን ማንኛውንም ነገር ያስተናግዳሉ። ነገር ግን እዚች ጋ አሁን ያልገባኝ ነገር ልዑል እዚህ ጋር ምን ይሰራል? እዚህ ጋር ልዑል ለምንድን ነው አብርሽ ይሄ ቴኳንዶ ይሄ ስፖርት ቤት የሚሰራበት ጂም ቤት የሚሰራበትን ካስታወሳችሁ ከ2 ወር በፊት እኔ በትልቁ ቻናሌ ፖስትቸዋለሁኝ። ስፖርት ቤት እየሰራ ልዑልን ከሆዱ ላይ አስቀምጦ እንዲህ ያለበትን ፎቶ ከእንቁላል ቅርፊት ከጥቁር አዝሙድ ከሆነ ነገር በፌስታል አስረው እንግዲህ አፈር ውስጥን እየቀበሩት ማለት ነው። ይሄ ደግሞ ምን ማለት ነው? ማን ነው ይሄን ያደረገው? የእውነትን የዝግነንን ያለኝ ማን ነው ይሄን ያደረገው? ቆይ ማን ነው? ይሄ ማወቅ እንፈልጋለን። በቃ ቶፋ አንዴ ከጀመርክልን አይቀር አንተንም እንድናምነ እውነቱን፣ አንደኛ ልጆቹን ፊታቸውን አጋልጥ፣ ከዛ እኛ ሁላቸውንም አፋጠን እንትን እንላቸዋለን። ሁለተኛ ደግሞ ይሄ ነገር አብርሽ ከዳነ እንግዲህ እርምጃ መውሰድ አለበት። ይሄ እኮ የዋዛ አይደለም። ቤተሰብ ጫካ ላይ የአብርሽ ፎቶ ከልጁ ጋር ለምንድን ነው የሚቀበረው? ይሄ እኮ ትክክለኛ እንትን አይደለም። በጣም አጸያፊ ነገር እኮ ነው። ይሄ ልጅ እንግዲህ አብርሽና ሩታ ኦኬ የፈለገ ነገር ይሁኑ፣ ሄርሜላም ግን ይሄ ጨቅላ ልጅ ምንም ባላጠፋው ወስደው ጫካ ላይ ከሆነ ነገር ፎቶ ላይ አድርገው የቀበሩት ለምንድን ነው? ምን ፍለጋ ነው? ማን ነው ይሄንን ያደረገው? እንዲህ ማን ነው? እኔ እናት ነኝ። እኔ ከፈለገ የማይፈልገኝ ሰው የፈለገበት መሄድ ይችላል። የልጄን ፎቶ ግን በጭራሽ እንደዚህ አላደርግም። እንዲህ ምን ሆናችሁ ነው? እኔ እውነት በጣም ነው በቃ ደነገጥኩኝ። እዛው ላይቭ ላይ ደርቄ ነው የቀረሁት። ግን እስኪ በቃ ቪዲዮ አልሰራም። ለማንኛውም ሙሉውን ልይ ብዬ 10 ሰዓት ነበር ያሉት። 10 ሰዓት አልመጡም። ከዛ የሆነች ልጅ መታ ይመጣሉ ትንሽ ጠብቀው ነው አለችኝ። ኦኬ እየጠበቅኩ አልኩኝ። ሲመጡ አሁን መጣሁላችሁ። በጣም ነው የደነገጥኩት። ከልተው ነው ያልኩት። እንዲህ በቃ ድንግጥ ነው ያልኩት። እንዴት እንደዚህ ይደረጋል? በስላሴ ኃይልና ስልጣን ስም አረ በስመ አብ። እኛ በመንፈስ አናምን። እንዲህ በስመ አብ። እኔ እንጃ። በእርግጥ አብርሽ ላይ እየተደረገ ያለው ነገር ብዙ ማስረጃ አለኝ እኔ ላይ። ልዑልን እዛ ስላየሁት ነው መሰለኝ ደነገጥኩኝ። ልዑል አይመለከተውም። በዚህ ውስጥ ልዑል አያገባውም። እባካችሁ እንደዚህ እንዳታደርጉ የእውነት። እና ደግሞ ብዙዎች መታችሁ የውሸት ነው እያላችሁ ነው። ውሸት ከሆነ ራሱ አብርሽ በእነዚህ ልጆች እርምጃ መውሰድ አለበት። ለምንድን ነው የቤተሰቡን ፎቶ ጫካ ለጫካ ተቀብሮ ማየት ያለበት? የእውነት በጣም ይረብሻል። ውሸትም ሆነ እውነት ከሆነ ይህን ያደረገውን ሰው አብርሽ ተከታትሎ ለሕግ መስጠት አለበት። ውሸት ከሆነ ደግሞ
ይሄን ቪዲዮ የዚህ ቪዲዮ ባለቤት መጠየቅ አለበት። እንዲህ ይሄ ጥሩ እኮ አይደለም። ቤተሰብ በጣም ነው እኔ እንጃ፣ እኔ ዝግድን ነው ያለኝ እውነት። ሲጀምር እንዴት ውሸት ከሆነ እንዴት በዚህ ልክ ይዋሻል? በዚህ ልክ አይዋሽም የእውነት። በዛ ላይ ደግሞ ልጁ ጋዜጠኛ እንደሆነና ብዙ ነገር እያቀረበ እንደሆነ ነው የቲክቶክም ላይ የነገሩኝ። 200 ምናምን ሰው ነበረ ኮሜንት ላይ እየነገሩኝ የነበረው ማለት ነው። ስለዚህ እባካችሁ ይሄ ነገር ቡዜም ዴቫም ሁላችሁም አብርሽ ከልቡ እስኪመለስ ድረስ እነዚህ ልጆች ሄዳችሁ ጠይቃችሁ የአብርሽ ትክክለኛ ቀንደኛ ጠላቱ ማን እንደሆነ ማረጋገጥ አለባችሁ። እንዲህ ይሄ ልጅ በቃ አይነ ውስጥ ገባ እኮ የምር። ሁሉም ሰው ይወደዋል፣ ገንዘብ አለው፣ በዩቲዩብ ተወዳጅ ነው፣ ቲክቶክ ላይ ተወዳጅ ነው። ጸጋውን ሊገፉት እኮ ነው እንደዚህ። ጸጋ ግን እናንተ አትገፉም። በእውነት ጸጋ የሚገፋው እግዚአብሔር አምላክ ነው። ከእግዚአብሔር ስንጣላ ነው ጸጋችን የሚገፈፈው። የቆፈራችሁት ጉድጓድ እናንተ ተገቡበታላችሁ። ይሄ በጣም አጸያፊ ጉዳይ ነው። የእውነት በጣም ነው በቃ የተናደድኩት። የእውነት እንዲህ ይደረጋል እንዴ? በጭራሽ አይደረግም። እንዴ ምንድን ነው ይህ የማየው? እኔ እንጃ። እኔ የመጣሁት ለልዑል ነው የእውነት። በቃ አብርሽ ተለውጦ ስናይ በቃ እንረበሻለን አይደለም? ይህ ልጅ እስኪ ይዳን ደህና ይሁን እስኪ ተውት በቃ። እንዲህ ምንድን ነው እናንተ የምታደርጉት? አብርሽ አያሳዘናችሁም? የአብርሽን ህይወት እኮ እናንተ አትኖሩም። ይህ የምታደርጉ ባለጌ ተግባር የምታደርጉ ሰዎች እኮ የአብርሽ ህይወት ማለት ነው። አብርሽ ቢታውላችሁ እናንተ በሱ ህይወት አትኖሩም። እና እባክህን አብርሽ ራስህን ጠብቅ። በጣም መጥፎ ሰው አለ። በጣም መጥፎ ለአንተ የሚያስብልህ ሰው አለ። ራስህን ጠብቅ በቃ። እስከዚህ ድረስ ነው። ይኸው ተሽሎህ እንደምናይ ተስፋ አድርጋለሁ። የእውነት እኔ በቃ ምን ብዬ ቪዲዮ እንደምሰራ ተረብሻለሁ። ግን ልዑልን ሳየው ክልትው ነው ያልኩት። ልዑል